ወጣት ነው። የተለያዩ ስራዎችን ይሰራል። ጀግንነት ማለት በየዘመኑ የራሱ የሆነ የተለያየ ማንነት አለው ብለናል። በዚህ ዘመን ደግሞ ራሳቸውን ችለው የተለያዩ ነገሮች ለሀገራቸውም ለራሳቸውም የሚሰሩ በርካታ ወጣቶች አሉ። ከነዛ መካከል እንግዲህ የወጣት ራሱን መቻል ብቻ ሳይሆን በተለይ ትልቁን የአፍሪካን ጉባኤ ላይ በተደረገው ዝግጅት ላይ ማለት ነው ትልልቅ የሀገር ባለስልጣኖችን እንዲሁም ደግሞ ዲፕሎማቶችን ጭምር ፎቶግራፍ በማንሳት የተዋጣለ ፎቶ በማንሳት እንግዲህ የሚታወቅ ወጣት ነው። ኤልያስ በዳሳ ይባላል። ከሱ ጋር ቆይታ የምናደርግ ነው የሚሆነው። ኤላ አንተ ጋር ከመገናኘቴ በጣም ደስ ብሎኛል። እንኳን ወደ ቅዳሜ መዝናኛ ፕሮግራም በሰላም መጣ። ቴንክ ዩ። እንኳን በሰላም ጠበቃችሁ። እንዴት ነው ላይፍ ቆይታ ስራ? ጥሩ ነው፣ ደስ ይላል። ቢዚ ዊክ ነበር ግን ደስ ይላል። አሪፍ ጊዜ ነበር። በተለይ ደግሞ የሳምንትና ወር ይሄው ከከተማችን በጣም ሽር ጉድ እያለች መሪዎችን እየተቀበለች ባለበት ሰዓት ላይ ነው የተገናኘው ነውና በእርግጥም በዚህ ሰዓት ስራ ይበዛባቸዋል። በቅድሚያ ግን ለተመልካቾች ራስን ኤልያስ ማን ነው የሚለውን ነገር አስተዋውቅልንና። ስሜ ኤልያስ በዳሳ እባላለሁ። ፎቶግራፈርና ሲኒማቶግራፈርም ነኝ። በእነዚህ ሙያዎች ላይ ነው የምሰራው? አዎ። እንግዲህ በአሁኑ ሰዓት ላይ ተመልካቾቻችን በተለይ የፎቶግራፍና የሲኒማቶግራፊ ስራዎች በጣም ወቅቱን የጠበቀ ማለት እንችላለን። ምክንያቱም አንድ ከተማ ላይ ከተማ ሲዘምን ከተማ ሲዋብ ሲያምር ወደ ተሻለ አይነት እንትን ላይ ስትመጣ ብዙ ቦታዎች ላይ ፎቶ የሚነሳ ሰው ብዙ ድሮ ኢንዶር ነበር አይደል ፎቶ አብዛኛውን ነገር የምንነሳው የስቱዲዮ ፎቶ ነበር። አሁን ግን ከተማ ላይ ሰው መነሳት በደንብ ለምዷል፣ ወይም ደግሞ ሀቢቱ ወይ ፍላጎቱ የሚሆነው ከተማ ላይ ነው። እንግዲህ አንተ በዚህ ስራ ላይ በመሰማራትህ ብዙ ነገሮችን አግኝታል ብዬ አስባለሁ። በተለይም ደግሞ አሁን ከተማችን በጣም አምሮባታልና ከዛ ጋር በተያያዘ ኤላ የካሜራ ባለሙያ ነው። ላንተ ይዞል የመጣ ነገር አለ እንደው ከአዲስ አበባ እንደዚህ የተለያዩ ፎቶ ለመነሳት ከተማችንን የሚያስቡ ነገሮች የመንገዱ ምናምን ያለው ነገር እንዴት ነው? ላንተ የጠቀመ ነገር አለ? አዎ የጠቀመኝ ነገር ይኖራል። በእርግጥም አንድ ፎቶግራፈር የትም ቦታ ላይ ሆኖ ጥሩ ፎቶ ማንሳት አለበት ብዬ ነው ማምነው። ግን ከቅርብ ጊዜ ወዲህ ደግሞ አሁን የተሰሩ ኮሪደሮች አሉ። የተለያዩ ቦታዎች አግኝተናል። በጣም የሚያምሩ ቦታዎች አግኝተናል። ከሱ አንጻር ደግሞ እንደዚህ ሀገራችን ውብ ሆና ስትታይ የተለያዩ ኢቨንቶች እዚህ ሀገር ላይ እንዲዘጋጁ ብዙ እድል ይፈጠራል። እኛ ደግሞ ኢቨንት ሲዘጋጅ ሁልጊዜ እኛ አለን። ከሱ አንጻርም ስትሬት ፎቶግራፊ ስናነሳ አንዳንዴ አሁን ዊዲንግ ፎቶግራፊ ድሮ ለማንሳት በጣም ነው የምንቸገረው። ከዚህ ርቀን መሄድ እንደዚህ አይነት ነገር ነበረ። ከቅርብ ጊዜ ወዲህ ግን ብዙ ቦታዎችን አግኝተናል፣ ለፎቶ የሚመቹ ቦታዎች። ስፔሻሊ አሁን የምሽት ሹቶች ላይ ድሮ አሁን ላይቶች ይሄ ማብራት ያስቸግር ነበር በጣም። አሁን ላይ ስናየው ግን ብዙ ማብራቶች አሉ፣ ለማንሳት ይመቸናል። ካሜራና ላይት ደግሞ በጣም የሚገናኙ ነገሮች አላቸው። ከሱ አንጻር ይሄ ኮሪደር እንደዚህ ከተማችን ውብ መሆኗ ለእኛ ብዙ እድል ነው የሚፈጥረን። እንደዛውም የተለያዩ ፎቶዎችን ለማንሳት ሚውዚክ ቪዲዮዎችን ለመስራት አንዳንዴ ያሉ ዶክመንተሪዎች ስንሰራ የከተማውን ምናምን ስንሰራ ብዙ አድቫንቴጅ አለ ለእኛ ስራ። ስፔሻሊ ከኛ ጋር በደንብ ነው የሚገናኘው። የምንገኘው እንግዲህ የጀግኖች ወር የካቲት ወር ላይ ነው። እዚህ ወር ላይ ደግሞ ስንሆን ብዙ ነገሮችን እናስባለን። ምክንያቱም ሀገራችንን ከጠላት ተከላክለው ላቆዩልን አባቶቻችን ብለን ምንለው ነገር አለ። ከዛ ባሻገር ደግሞ ለዛ መሰረት የሆነችው አዲስ አበባ ላይ ደግሞ ስብሰባ ይካሄዳልና ስብሰባ ሲካሄድ መታደም የሚችሉት ጥቂት ሰዎች ናቸው። ያንን የታደሙትን ሰዎች ደግሞ በፎቶ ወይም በቪዲዮ አስቀርቶ ደግሞ የሚገቡትም ጥቂት ሰዎች ናቸውና ከነዛ መካከል አንዱ አንተ ነህና እንደው አፍሪካ ህብረት ላይ ያለ ተሳትፎ እንዴት ነበር? የዘንድሮ እንዴት አየኸው? አዎ በጣም ደስ የሚል ጊዜ ነበር። አንዳንድ ጊዜ እንደዚህ አይነት ስራዎች ስራ ብቻም አይደሉም። ምክንያቱም አንዳንዴ የሀገር ስም ነው ይዘህ የምትሄደው። በራስ ሙያ የተለያዩ ሰዎች ነው እዛ ላይ የሚሳተፉት። የተለያዩ ኢንተርናሽናል ሚዲያዎች ይመጣሉ፣ ዲፕሎማቶች አሉ፣ የተለያዩ ካምፓኒዎች እዛ ላይ ይመጣሉ። ስለዚህ እዛ ቦታ ስንገባ የተለያዩ ትላልቅ ዲሲሽኖች ይወሰዳሉ፣ ትላልቅ አግሪመንቶች ይኖራሉ። ያቺን ነገር ታሪካዊ ፎቶ ነው የምናነሳው። እያንዳንዷ ፎቶ የተለያየ ስሜት አለው። እኛ የምናነሳው እዛ ቦታ ላይ ጀስት ፎቶ ብቻ አይደለም። አሁን የተለያዩ ፎቶዎች ስንሰራ አንዳንዴ ኖርማል ፎቶዎችን ታነሳለ። ይሄኛው ግን አንዳንዴ ከፎቶም በላይ ነው። ትግስት ይጠይቃል፣ ታይሚንግ ይጠይቃል። ብዙ ጠብቀ በጣም ታሪካዊ የሆነ ፎቶ ነው አንስተ የምታርፈው። አንድ የምናነሳው ፎቶ ለብዙ አመታት የተለያዩ ስሜት ይዞ ነው የሚቆየው። ይሄ ስራ ለኔ የአፍሪካ ዩኒየን በተለይ ይሄ ጉባኤ ስራ ብቻም አይደለም፣ ከስራ በላይ ነው። ከተለያዩ ዲፕሎማቶች ጋር ስትሰራ
የሀገርን ስም ይዘ ነው የምትገኘው እዛ ቦታ ላይ። ዲሲፕሊን ይጠይቃል። ዝም ብሎ እንደዚህ ማውራት አይደለም። አንዳንዴ ጥሩ ስራ ብቻ መስራትም ብቻ አይደለም። ዲሲፕሊን ከምንም በላይ ወሳኝ ነው። ስለዚህ ይሄ ስራ በጣም ደስ የሚል ስራ ነበር። በጣም ጥሩ ቆይታ ነበረን። ከተለያዩ ሰዎች ጋር የመገናኘት አጋጣሚዎች ነበሩ። ከተለያዩ ዲፕሎማቶች ጋር የመስራት አጋጣሚ ነበር። ምክንያቱም እንደዚህ አይነት ትልልቅ ጉባኤዎች ላይ ወጣቱን መሳተፍና እንደዚህ አይነት ታሪኮችን ማስቀረ ከዛ ባሻገር ደግሞ ኃላፊነት ነው፣ ትልቅ ኃላፊነት ነው። የዛም እንደዚህ አይነት አሁን ይሄ ጉባኤ 39ኛው ተብሎ አልፏል። እዛ ላይ የተሳተፉ ሰዎች ወይም ደግሞ በዛ በ39ኛው ጉባኤ ላይ የነበሩ ኢቨንቶችን ሙመንቶችን ያነሱ ሰዎች ሲባሉ ከምትነሳው ውስጥ አንዱ ነው። ከዛ ባሻገር ግን ቅድም ስትናገር ነበረና እንደው ከዲፕሎማቶች ከመሪዎች ያነሳኸውና ወይም ደግሞ ባነሳው ብለህ እንትን ያልከው መሪ ነበረ? አዎ ያው ከትላልቅ ዲፕሎማቶች ጋርና የሀገር መሪዎች ፕሬዝዳንቶች ጋር ስትገናኝ አንዳንዴ ያው በፕሮቶኮል ምክንያት ላትጠጋው ማችል ሰዎች እዚህ ስራ ላይ ያጋጥማሉ። ደስ የሚለው ነገር እኛ ያቺን ነገር አልፈንም መቀረብ እንችላለን ፎቶውን ለማንሳት። ግን ሁሉም ዲፕሎማቶችም የሀገር መሪዎችም እዛ ላይ የተገኙት በጣም ትላልቅ ስራ የሰሩ ሰዎች ናቸው። በጣም በየዘርፉ በጣም ትላልቅ ነገር ያደረጉ ሰዎች ናቸው። ግን ስፔሻሊ በተለያየ አጋጣሚ የተለያየ ሰዎች ጋር ከዚህ አፍሪካ ዩኒየን ጉባኤ ውጪ የመስራት አጋጣሚ ነበረኝ። ግን ስፔሻሊ የኬንያውን ፕሬዝዳንት ዊሊያም ሩቶ፣ አንቶኒዮ ጉተሬዝ፣ ዶክተር ወርቅነህ ገበየሁም እንደዚሁም ጠቅላይ ሚኒስቴራችንን በማየቴ በማንሳቴ እድልም ነው፣ ደስም ይላል። ማንም ሰው ይሄንን ቀርቦ ቢያደርግ ደስ ይላል። ግን እነዚህን ሰዎች በማግኘቴ በጣም ደስ ብሎኛል። እንግዲህ ተመልካቾች አንዳንድ ሰዎች የተለየ ሞመንት እንደዚህ ያጋጥማቸውና ስራቸውም ደስታቸውም አንድ ላይ ይገጥምላቸዋልና ኤላም እንደዛ የሆነለት ይመስለኛል። ምክንያቱም በሙያ ደስ ብሎ የምትሰራው ሙያ ነው። ከዛ ደግሞ እኔ በሙያዬ ካሜራ ውስጥ ባገኛቸው ቢገቡ ብለህ የምታስባቸውን ሰዎች ደግሞ አግኝታለና አሪፍ ሰክሰስ ነው ብዬ አስባለሁኝ። በቀጣይ ደግሞ ከዚህ ከፍ ያለ ነገር ላይ ደግሞ እናገኛለን ብዬ አስባለሁ። ከዛ ባሻገር ግን ላንተ በአፍሪካ ህብረት በተለይ ነው የዘንድሮ ለየት የሚያደርገው ያው ሁሌ በየካቲት ወር የአፍሪካ ህብረት ስብሰባው መከናወኑ አንድ ነገር አለው። በተለይም ደግሞ አሁን ኢትዮጵያ ያለችበትን ሁኔታ የተለያዩ መሪዎች የሚመጡበት ነው። ኢትዮጵያ በዲፕሎማሲው በምኑም ከፍ ያለችበት ነገር የምናየው ነውና ላንተ ስሜቱ ምን ነበረ? በእንደዚህ አይነት ሁኔታ ኢትዮጵያ ዓለም ላይ ስሟ በተለያዩ ነገሮች በመልካም ነገር በሚነሳበት ከተማችንም ያለንበት ሁኔታን ባለበት ሰዓት ላይ አፍሪካ ህብረት በመገኘት ምን ተሰማ? ስለ አድዋ ድልስ በተለይም ደግሞ ያለንበት ከፊት ለፊት የሚመጣው አድዋ ድል አለ። አድዋ ድልና ፓን አፍሪካኒዝም ደግሞ አንድ ናቸውና ከዛ ጋር አያይዘ የምትለው ነገር ካለ? ይሄኛው በጣም ሊለይ ነበር ማለት ከሌላው ጊዜ ያለው ስሜት የተለየ ስሜት ነው ያለው። ምክንያቱም እነዚህ ሁሉ ዲፕሎማቶች ሀገር ውስጥ ሲገቡ የሚታያቸው ነገር የሚያምር ነገር ነው የሚያዩ። ሲቱ በጣም ደስ ይላል። ናየት እንደዚህ ወጥተ ከተማውን ስታይ በጣም ደስ ይላል። ስለዚህ ለኛም ትልቅ ኮንፊደንስ ነው የሚሰጠን። ለምን ሀገርን ወክለው ነው እዛ ላይ የምትገኘው። ከተለያዩ ፎቶግራፈሮች ጋር የመገናኘት እድል አለ። ከተለያዩ ሚዲያ ላይ የሚሰሩ ሰዎች ጋር የመገናኘት እድል አለ። እሱ ብቻ ሳይሆን ዲፕሎማቶች አሁን ይሄንን ሳየው ኢትዮጵያውን አንዳንዴ እንደ ምሳሌ ነው መውሰድ የጀመሩት። አንዳንድ ሚዲያዎች ላይ እነሱ ከገቡ በኋላ እያየን ነው የሚሉት ነገር አለ። ኦሬዲ ኢትዮጵያ የአፍሪካ ዱባይ ናት እየተባለ ነው። ይሄ ነገር በጣም ነው ደስ የሚለው። የተለየ ስሜት ነው ያለው። የአድዋ ድል ላይ እሱ ራሱን የቻለ ስሜት ነው ያለው። ራሱን የቻለ ስሜት ነው ያለው። ምክንያቱም ከድልም በላይ ነው ለኛ። ይሄና ያኛው ደግሞ በጣም ነው የሚገናኘው። ምክንያቱም ሁለቱም ማሸነፍ ነው። ይሄኛውም አሸንፈን ነው ዛሬ ላይ ደርሰን ይዘን እዚህ ሀገር ላይ ኤዩ በየአመቱ እየመጣ ያለው። ቀላል ድል አይደለም። ብዙ ሀገራት ነው የሚፈልጉት ሀገራቸው ላይ እንዲዘጋጅ። የኛ መሆኑ ግን እሱም ትልቅ ድል ነው። አድዋ ድል እንግዲህ የወለጋ ልጅ እንደመሆኔ አንፃር ብዙ ነገር እየሰማን ነው የምናድገው። ለምን አብዲሳ አጋ ብዙ ሰዎች አሉ፣ ብዙ ታሪኮች አሉ። ስለዚህ ከሱ አንፃር ስናይ በጣም ትልቅ ጀግንነት ያለበት እና ወደፊትም የኔ ሀሳብ ትልቅ የፎቶግራፊ ኢቨንት የምናዘጋጅ ይሆናል። የአድዋ ድል ሰው ሲያከብር እስካሁን
አሉ። በጣም እየተነሱ ነው። በጣም ብዙ ሰው እየሰራበት ነው ያለው። ግን ስሜቱን የሰውን ስሜት ያን ነገር ማሳየት እፈልጋለሁ ፐርሰናሊ እኔ ወደፊት ይሄኛውን ሰርተን እንገናኛለን ብዬ አስባለሁ። በተለይም ደግሞ በፎቶግራፊ ሙያ ላይ በርካታ ነገሮች ያጋጥማሉ። አንዳንዴ ያልጠበቀው ሞመንት ላይ ሆነ ሰውን ካፕቸር ልታደርግ ትችላለህ፣ ልትይዝ ትችላለህ። ዋው ይሄ ነገር በቃ ሳላስበው አሪፍ ነገር ይዤ እንትን አልኩ ትላለህ። አንዳንዴ ደግሞ ፌል ሊያደርግብህ ይችላል። ይሄ መሪ ቆይ እዚህ ጋር ሲመጣ ወይም እንደዚህ አይነት ሰው ምክንያቱም ቅድም እንዳልከው አሁን የአፍሪካ ህብረት ጋር በተያያዘ በተለይ ትልልቅ መሪዎች ናቸው። ምናልባት ላትጠጋቸው ትችላለህ። ርቀትን ጠብቀህ የራሴ ኤሪያ ላይ ነው የምታነሳውና ያ ሞመንት ሊያልፍ ይችላል። ከዚህ ጋር በተያያዘ እንደው ገጠመኝ በዚህኛውም ሊሆን ይችላል እስካሁን በነበሩ የፎቶግራፊ ህይወት ላይ የገጠሙ ገጠመኞች አሉ እንደው አሳዛኝ አስቂኝ ወይም ደግሞ ያመለጠ ወይም ድንገት እንደው ቅድም ያልኩትን አይነት ነገር ሆኖልህ ያገኘው ነገር አለ ሞመንቶች? አዎ እንደዚህ አይነት ሞመንቶች ብዙ ጊዜ ይፈጠራል። ለምሳሌ አንዳንዴ ፎቶ ስታነሳ የሰው አይን መጨፈን እንደዚህ አይነት ነገሮች ይፈጠራሉ። ሜቢ 20-10 ፎቶ ማንስተ ከዛም በላይ ማንስተ ላታገኝ ትችላለህ። የሞመንት ጉዳይ ነው። ግን ብዙ ጊዜ ያው ለሱ ብዙ ሶሉሽን ነው አዘጋጅቼ የሚሄደው። ከተቻለ አሁን አንዳንዴ በቲምም የምሰራቸው ስራዎች አሉ። ትላልቅ ስራዎች ሲሆኑ ፎቶግራፊ ብቻ ሳይሆን ኢቨንቱን ሙሉ ወስደን ፕሮዳክሽን ስንሰራም ይኖራል። አሁን አፍሪካ ዩኒየን ላይ ስፔሻሊ ሁሉም ቦታ ይዞ ነው የሚጠብቀው። በተለይ አሁን የግሩፕ ፎቶ የሚነሱት አለ፣ በየአመቱ የሚወጣ ፎቶ አለ። እሱን ፎቶ ለማንሳት ረጅም ሰዓት ነው የምትጠብቀው። እነሱ ሚቲንጉን ጨርሶ እስከሚወጡ እሱን ትጠብቃለህ። ከውስጥም እየሰራክ ሊሆን ይችላል። እዛ ቦታ ላይ ደግሞ የሚቀመጡ ሚዲያዎች አሉ። ኦሬዲ ቦታውን ይዘው ተደርድረው ነው የሚቀመጡት። ያን ነገር አንዳንዴ ቁመቴም ይጠቅመኛል እንደምንም ብዬ ለማንሳት እሞክራለሁ። እስካሁን ያመለጠኝ ሞመንት የለም። ሜቢ የወደፊቱን አላውቅም። የምትወዳ ፒያሳ ላይ መተናል ኤሎ። በተለይም ደግሞ ቅድም ስናወራ የነበረው እዛ ጋር የምታየው የአፍሪካ ህብረትና አድዋ እንደሚገናኝ የአፍሪካ ካርታ አለ። አድዋ ደግሞ ጀግኖቻችን ከታችን ነው ያለንና አሁን እዚህ መጥቼ ፒያሳ ይምባልና ሳይደብር አንድ ፎቶ ለሳ እንግዲህ ከተማችን እንደዚህ ያምራለች። ለእናንተ በጣም ምቹ ነው የሆነው። በማታው እንደዚህ ወክ የሚያደርግ ሰው እንዴት ነው ፎቶ አንሳኝ እዚህ ጋር ምናምን ይላል አይደል? አንዳንዴ ያው ፎቶ የተለያየ ሙያ ስለሆነ ስትሬት ፎቶግራፈር አለ፣ ዊዲንግ ፎቶግራፈር አለ። ከሱ አንጻር ነው እንጂ ያው ይላል ሰው። እንደው ግን አሁን እንደዚህ አይነት የከተሞች እንትን ላይ ፎቶ የማንሳት እንትኑ ላይ ምቹ ሆኗል ብለናል። ከዛ ባሻገር ግን ብዙ ነገሮች አሉ። ምክንያቱም እኛም አሁን ለቀረጻ አንዳንዴ ስንወጣ የምትቸገረው ነገር ይኖራልና እንደው አንዳንድ ሰዎች ወይም ደግሞ ይሄ ቦታ የተከለከለ ነው ከማለት ምናምን የሚያጋጥሙቸው ነገር አለ። በጣም ብዙ አይደለ? ብዙ ጊዜ አሁን በጣም ትልቁ ችግር ያው የሚከለከሉ ቦታዎች ይኖራሉ። ግን አንዳንዴ ያው ፍቃድም ይዘህ ምንም ብለህ የሚያስቸግር ነገሮች ይፈጠራሉ። በተቻለ አቅም በማስረዳት ምን በማለት ለማለፍ ትሞክረዋለህ። ግን ያው ወደፊትም ይሄ ነገር ላይ ይሰራል ብዬ አስባለሁ። ያው ሚዲያም ሆነ ለቪዲዮም ለብዙ ለፎቶግራፈርም ትንሽ አስቸጋሪ ነገሮች ያጋጥማሉ። ግን ያው ተረድቶ ወደፊት ይስተካከላል ብዬ ተስፋ አደርጋለሁ። መጨረሻ እንግዲህ ለተመልካቾች ሀሳብ መልእክት ካለ ማድረስ ትችላለህ። እንደኔ በዚህ ሙያ ላይ ላሉ ሰዎች ስራችን ብቻ ሳይሆን አንዳንዴ ዲሲፕሊናችን ወሳኝ ነው። ይህንን በተደጋጋሚ ነው የምለው። ምክንያቱም ስፔሻሊ እንደዚህ አይነት ትላልቅ ጉባኤ ላይ ስንገናኝ ይዘን የምንገኘው እዛ ቦታ ላይ የሀገር ስም ስለሆነ በደንብ ዲሲፕሊን ኖሮን
በደንብ ሰውን ማክበር ያለብን ሰው አክብረን ፕሮቶኮላቸውን ጠብቀን ማለት የተለያዩ ዲፕሎማሲ ሲሆኑ ብዙ ነገር ስላለ እሱን ጠብቀን እዚህ ማርኬት ላይ ኮምፒቲሽኑ ላይም ቆይተን በደንብ ከሰራ ያው ወጣት ይለወጣል በዚህ ስራ ይሄንን ስራ እንዲሰሩ አበረታታለሁ።